ክብሩ ይስፋ ዮሐንስ እባላለሁ። በስዕሉ ቆይቻለሁ። በእርግጥ እንደ ሆቢ እየሳልኩ እንትን ብያለሁ። አሁን ግን የበለጠ ወደ ስዕሉ ዘንበል ብዬ የበለጠ ወደዛ ዘንብዬ ስዕሎችን በመስራት ላይ እገኛለሁ። መሳል እንደምችል ድሮም እረዳለሁ። የበለጠ ጎልቶ ይወጣል። ምክንያቱም ስዕልን እየሳልኩኝ እንደ ፕሮፌሽን ይዟለሁ የሚል ነገር በውስጤ በእርግጥ ብዙ አልነበረም። ግን ከጥቂት ጊዜያቶች በኋላ ነው የበለጠ ጊዜ ወስጄ መስራት የጀመርኩት፣ በጣም መደጋገም የጀመርኩት፣ መቸክቸክ የጀመርኩት እና እነዛ በጣም ልዩ ነገር ፈጥረውልኛል። እኔም ምክንያቱም ብዙ ነገር እንድሰራ አድርገውኛል። ብዙ አዳዲስ ነገሮችንም እንድማር የበለጠ እንዳካብት እና እንዳዳብር የረዱኝ ሁኔታዎች አሉ። ከራሱ ተነሳሽነት አንድ ብሎ ሁለት ብሎ እንዲህ አይነት ስራ ሰርቶ ማየት መቻላችን በእውነት ስለሱ እግዚአብሔርን አሁንም ደግሜ አመሰግናለሁ። እዚህ የሰፋ ነገር የጠለቀ ነገር ሰርቶ እንዲህ ጠባብ አዳራሽ ሳይሆን ሰፊ በሆነ አዳራሽ ስራውን ሰፍቶ ማየት እንችላለን የሚል እምነት አለኝ። ስለዚህ ያለ ደግሞ የዛሬን የትንሹን ቀን እያስብን ሰፊውን ቀን ደግሞ እያየን እግዚአብሔርን የምናመሰግንበትና ስራውም እንዲሰፋ የበለጠ እኛም ደግሞ ድጋፍ የምናደርግበት ቀን ይመጣል ብዬ ተስፋ አደርጋለሁ። ስለዚህ ደስ ብሎኛል። በኤ4 ወረቀት ሰራ ነበረ። አንዳንድ ስራዎችን የተለያዩ ሰዎችን ሰርቻለሁ። እነሱን ለራሴ አስቀምጬ እንደገና ሪቫይዝ የማድረግበት ሁኔታ ነበር። ዳግም የማይበት የሰራኋቸውን አያቸዋለሁ። ከረጅም ጊዜ በኋላ የሰራኋቸውን እንደገና አያቸዋለሁ። አንዳንድ ሰዎች ይሄ ማደግ አለበት የሚልም ሀሳብ ሰጥተውኛል። በዚሁ መቅረት የለበትም፣ ይውጣ፣ የበለጠ ይደግ፣ ስነ ጥበቡ ወይንም ደግሞ የማሳደግ ነገሩ ከፍ ያለ ነው የሚል ነገር ሀሳብ ስለደረሰኝ ከዛ በኋላ የበለጠ አሳድጌዋለሁ። ጨምሯል። መጀመሪያ ከነበረው ከፍ ብሏል። ዛሬ እንደምናየው የስዕል ኤግዚቢሽን ያለው ይህን ስዕል ያዘጋጀው ክብሩ ይስፋ ነው እና ስዕሎቹ በጣም የሚደነቁ ናቸው። በጣም ደስ የሚሉ ናቸው። በጣም ነው የምወዳቸው። ብዙ ጊዜ ስዕል ሲስል ያሳየኛል እና ብዙ አደንቅለታለሁ። በጣም ቆንጆ ስዕሎችን ይሰራል። በጣም ደስ ነው ያለኝ። በነገራችን ላይ ሰው በባህሪው ራሱን ይወዳል እና እንዲህ ተስለው ስታይ ራስን በጣም ነው ደስ የሚልህ። ይህ ማለት ስዕል ምን ያህል በሰዎች ውስጥ ሰርጾ የመግባት አቅም እንዳለው ነው የምትረዳው እና ራስህን በምታይበት ጊዜ ከምንም ጊዜው በላይ ደስ ይልሃል። ይህ ማለት ደግሞ በሰዎች ውስጥ ራሱን የቻለ ደስታን የሚፈጥር ነገር ነው ማለት ነው። ስዕል ምን ያህል ፓወር እንዳለው እና ከፎቶግራፍ ራሱ ቀጥሎ ስትመለከተው አልፎ መሄድበት አይነት እንደዚህ አይነት ደግሞ በኔቸር ሲሳል እንደዚህ አይነት ነገሮች ያስደስተዋል ማለት ነው። ግለሰቦች ስዕል ላይ የማተኩረው ግለሰቦቹ ራሳቸውን በስዕል በሚያዩበት ሰዓት የሚያገኙት ደስታ በጣም ደስ ይላል እና ያ ደግሞ የበለጠ ሌሎችንም ተደራሽ እንዳደርግ እንድሰራ ገፋፍቶኛል። ያ አንድ ሰው በስዕል መልክ ተቀምጦ በእጅ ስራ መልክ ተቀምጦ ሲሰጥ ልዩ ትርጉም አለው። ምክንያቱም ጊዜ ተወስዶበታል። አንድ ሰው የሚያስበው እዛ ጋ ቁጭ ብዬ ጊዜ ወስጄበታለሁ ያንን ስራ ስሰራ፣ እስክሪብቶ ላይ በወረቀት ላይ እስክሪብቶ ሳሳርፍ ስቆይ ጊዜ ወስጄበታለሁ። ትኩረት አለ። ስለዚህ ጊዜና ትኩረት አለ። ስራ የሚባለው ነገር ይታያል። በዛ ስዕል ስራ የሚለው ነገር ይቀርባል። ስለዚህ ሚኒንግፉል ነው በራሱና
ያ ሚኒንግ እዛ ሰው ጋር ደርሶ ያ ትርጉም እዛ ሰው ጋር ደርሶ ደስተኛ በሚሆንበት ጊዜ እንደገና ያበረታታል ማለት ነው። ክብሩን ስራዎች በጣም ነው በቅርብ ነው ማቃቸው። በቅርብ ተከታትዬ እንዳወቁት ያሳሳል ዘይቤው የሚጠቀማቸው ማቴሪያሎች በጣም ቀለል ያለ ነገር ግን አብስትራክት የሆኑ ነገሮች ነው የሚያዘጋጀው። ከሚጠቀመው አንጻር ስዕሎችን አይተ እንደሆነ የተለያየ ዳይናሚክሶች አሉት እና በዚህ ውስጥ የሚጠቀማቸው ግን ቀለል ባለ በእስክሪብቶ በእርሳስ ነገሮች ናቸው የሚስላቸው። ከዚህ የተነሳ በጣም ዩኒክ የሆኑ ስዕሎች ናቸው እና ለየት ያለ ተስጦን ነው በስዕሉ ላይ ያየሁት። ምን ያህል አቅም እንዳለው ነገሮች ቢመቻቹለት የተሻለ አቅም ማውጣት የሚችል ልጅ እንደሆነና ከስዕሎች ማንበብ የተሻለው ነገሮች እነዚህ ናቸው። የኔም ፎቶ፣ የጓደኞቼም ፎቶ፣ የቤተሰቦቼም ፎቶ ተስሏል እና በጣም ቆንጆ ስዕሎች አሉ። እዛ ጋር ከፋሚሊዎቼ ጋር እኔ ተስያለሁ ማለት ነው። ሲጀመር ስዕል በጣም ደስ የሚል ነገር ነው እና በዚህ በእጅ የተሳለ ስዕል ሲሆን ደግሞ በጣም እንትን ያሳያል፣ ደስ የሚል ነገር አለው። የኔ ያሳሳል ዘዴ ያው ስኬች ነው ማደርገው። ከዛ የተለያዩ ቀለማትን በመምረጥ ያንን ቅብ አሳርፋለሁ። የበለጠ ህይወት እንዲኖረው ስዕሉ ያደርጋል ማለት ነው እና ሌላው ደግሞ ጎልተው እንዲታዩ የምጠቀማቸው ወረቀቶች ያን በራሱ ለየት ይላል። ሌላው ደግሞ ቀላቅዬ ነው እስክሪብቶን ከእርሳስ ጋር እያስታረኩ የሚሰራው ነገር ዩኒክ ያደርገዋል። እስክሪብቶ ያው ጥንቃቄ ይፈልጋል። ቀለም በሚለው ይወከላል። ኦልሬዲ ቀለም ነው እስክሪብቶ እና ቀለምን እና እስክሪብቶን አንድ ላይ ከለርን እያስገባው እየቀላቀልኩኝ ያው ሁላችንም ይብዛ የሚነስም በትምህርት ተቋማትም ቢሆን ቸክችከናል፣ በእስክሪብቶ ቸክችከናል ሁላችንም። ስለዚህ ሁሉም ሳሊ ነው። የሆነ ነገር እንትን አላለም አልወጣም እንጂ ሁላችንም ሞክረናል እንትን ብለናልና ስለዚህ ሁሉ ሚኒንግ አለው። ከዛም አኳያ ስንመለከት ያው ይሄ አባይ ግድብ ነው። በቅርቡ የተመረቀው ግድባችን ያው እንደጀመርነው ጨርሰነዋል፣ በጥሩ ሁኔታ አጠናቀነዋል። ስለዚህ ትርጉም ያለው ነገር ነው። ስለዚህ ይህንን መስራቴ ይህንን መሳሌ ትልቅ ሚኒንግ አለው። እንደ አገርም ከሰውም በላይ እንደ አገር ነገሮች የሚታዩበት ሁኔታ ይኖራል። ስለዚህ ጥሩ ነው። ይህንን ስዕል ከዛ አኳያ ነው የሳልኩት። በተለይ ያሳሰበኝ በቅርብ ጊዜ መመረቁም እንዳስታውሰው፣ እርግጥ ነው አስበዋለሁ፣ አስታውሰዋለሁ። የበለጠ ማለቁ ደግሞ ትኩረት አድርጌ ስዬ እንድጨርስ የረዳኝ ያ ነውና ደስ ብሎኛል። ከቀለምና ከብሩሽም ጋር ተገናኝቻለሁ። በእርግጥ አሁን ይሄ ኤግዚቢሽን ላይ የሳልኳቸው ስዕሎች በቀለምና በብሩሽም ብስልም እነዚህ ግን በአጭሩ ለሰዓቱና ወቅቱም ካለውም ነባራዊ ሁኔታ ቶሎ ለማድረስ ለአያያዝም ምቹ የሚሆንበትን መንገድ ምክንያት በማድረግ እነዚህ ላይ ብዙ እዚህ ጋር የሰራኋቸው ስራዎች አሉ። በቀለምም የሰራኋቸው አሉ። በቀለምም አለ። እንደ ተጨማሪ ደግሞ በእነዚህ ለምሳሌ አንዳንድ ስዕሎች አሉ የክልሉ ተጽዕኖ የሚያደርጉ በበላይነት ቦታ ላይ ሆነው እየተንቀሳቀሱ የሚያንቀሳቀሱ ሰዎችን ሰርቻለሁ። አንደኛ እንደ ምልክትነትም የሚታዩ ሰዎች ናቸው። ብዙሃንም ሊያያቸው የሚችል ሰዎች ናቸው። ስለዚህ ብዙሃኑ የሚያየውን ሰው ማስገባት ብዙሃኑን የማያውቅ ሰው ከገባም የሚያይበት ሁኔታ ይኖራል ማለት ነው። ብዙሃኑን የማያውቅ ሰው ከገባ ብዙሃኑ የሚያውቀውን ያያል ማለት ነው። ያ አነሳስቶኛል። ለምሳሌ አባይ ግድብ ስዕል ብዙሃኑ ያውቀዋል። ሁላችንም ኢትዮጵያውያን ማንንም ባናይ ግድቡን ብናይ ልንጨባበጥ እንችላለን። ግድቡን አይተናልና ያ በራሱ
ያሰባስበናል እና ስለሚያሰባስበን ነው። እነዚህም እንደ ምልክትነት የሚሆኑ ሰዎች ናቸው እና ያው ደግሞም ያው በተጽዕኖ ቦታ ላይ ነው ያሉት። ብሎ እንዲያድግ ከፍ ብሎ እንዲታይ እፈልጋለሁ። ምክንያቱም ያው ስራው ጎልቶ መታየቱ በራሱ ስዕሉ ወጥቶ መታየቱ ለእኔ የሚሰጠኝ ትርጉም አለው። ማደጉ በራሱ እያደገ መምጣቱ በራሱ ያበረታታኛል። እኔም ቀጥልበታለሁ። እኔም ደግሞ ማደርገው ነገር እዛ ጋር ትርጉም ያለው ነገር እንዲሆን እፈልጋለሁ። ያው ስዕል ነው፣ አርት ነው። አርት ደግሞ ትርጉም የያዘ ነገር ነው። እዛ ጋር የማደርገው ነገር ቫሊዩ ከፍ እያለ ሲመጣ ያ እያሳደገኝ የሚመጣ ነገር ከፍ እያደረገ የሚመጣ ስዕሉ ባደገ ቁጥር እኔም ማደግኩ ማለት ነው። አርቱ ባደገ ቁጥር እኔንም የሚጎትተኝ ይሆናልና የአርቱ ማደግ ነው። ስለዚህ አርቱን ባለኝ አቅም በተቻለኝ አቅም ለማሳደግ የተቻለኝን ሁሉ በማድረግ አሁን በክልል ደረጃ እየተንቀሳቀስኩ ነው። ክብሩ ይስፋ የስነ ጥበብ ስራ ማህበር በሚል በማህበር ያው የተንቀሳቀስኩ ነውና ክብሩ የተሻለ ከዚህ አድቫንስ እያደረገ አሁን እዚህ ጋር የምናያቸው ፎቶዎች አሉ፣ ግን ሌሎችንም እየጨመረ ኔቸርን እያስገባ ከስዕሎች እነዚህ አሁን የሰዎችን ስዕል ነው የሳለው። ኔቸር አለ፣ የሰዎች ማህበራዊ የተለያየ መስተጋብሮች አሉ። እነዛን እየጨመረ አድቫንስ እያደረገ እንዲሄድ ከዚህ በተሻለ ሁኔታ ነገሮችን መስራት እንዲችል ነው ምመክረውም። አሁን ያለው በአሁን ደረጃ በጣም ይሄ እንደዚህ ቀለል አድርገን የምናየው አይደለም። በጣም የተለያዩ ጥበቦች የታከሉበት ነው እና ይህንን እያሳደገ እንዲሄድ ለማበረታታትም ጭምር ነው እዚህ የተገኘሁት። ብዙዎች ስራዬን አይተው ላበረታቱ፣ በርታ፣ ስራ በዚህ ቢቀጥል ትልቅ ትርጉም አለው ላሉ ደክሜ በነበረ ሰዓት እንኳ አሉ በርታ የሚሉ ሰዎች አሉና አንዳንድ ግለሰቦችም አሉ፣ አንዳንድ ድርጅቶችም አሉ እንድሰራ ከጎን ሆነው ያበረታቱ፣ ፋሚሊ ቤተሰብም እንድሰራ ያደረጉኛሉ። ከወደ አሜሪካ ደውሎ የሚያበረታታኛል፣ ስራው እንዲቀጥል በዚህ በርታ የሚለኛል። ሌሎችም ቤተሰቦች፣ አባት፣ እናት፣ ጓደኞች እነኚህ ሁሉ ስማቸውን ብጠቅስ አልጨርስም፣ ብዙ ናቸው። ቤተሰብ ብዬ እንደ አጠቃላይ ባጠቃልላቸው ጥሩ ነው እና ቤተሰብ፣ የአርቱ ወዳጆች፣ አፍቃሪዎች